አንተ እኔ ለሷ ታማኛለህ? ቆይ ምን አደረኩ? እስኪ ንገረኝ። አፈቀርኩ? አረ በፍጹም እንደዚህ አይደለም። እና ታዲያ እንዴት ነው? ይቅርታ። ይኸውልህ ኪንጎ ይቅርታ ምናምን አትበለኝ እሺ? ሲጀመር እኔ አስገድጄ እንጂ አንተ ፈልጋ አብራኝ ሆነ እንደማታውቃለሁ። ቆይ ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? ብለሽኛል። ታዲያ ምንድን ነው የምትለው ኪንጎ? ቆይ ምን ስትል ነው የሰማሁህ? የምር አደይን አሁንም ታፈቅራታለህ? በጣም ጎበዝ፣ በጣም ጎበዝ። እሺ ጎበዝ። አረ ቅምጥል ተረጋጊ። አልረጋጋም። ትሰማኛለህ? በጣም ፋራ ነህ፣ የመጨረሻ ፋራ ነህ። ለእኔ የምትታየኝ እንደዛ ነው። እሺ እንደዚህ ይሆናል ብዬ አልጠበቅኩም ነበር። በጣም ይቅርታ ቅምጥል። ይቅርታ? ስለምን ይቅርታ ነው የምታወራው? ቆይ አንተ ያመሃል እንዴ? ደግሞ እኮ ሰማሁህ፣ በደንብ አድርጌ ሰማሁህ። አንተን ለመውደዴና ለማፍቀሬ ምላሹ ነው አይደለ? አደይን ታፈቅራታለህ። እስካሁን ደግሞ እኔ ስታታልለኝ ነበር። አረ ቅምጥል እንደዚህ አይደለም። መቼም አደይ እንደዚህ አታንኮኮማ። አረ ቀስ። የት አለች አደይ? አንቺ ወይኔ ጉዴ! ገና ኤላ ከመሄዱ ከምን ውሽማሽን ቤትሽ አስገባሹ? ዝም በይ እሺ ፍቅር። እነማን ናቸው ለሊ? አንቺ ደግሞ ምን ልትሰሪ ነው እዚህ የመጣሽው? ፍቅር ናታ። ማን ናት እሷ? እሷ ናት። ከሷ ጋር ነው የመጣሁት እኮ። ስሟ ምን ያደርግልኛል? ጆሮሽ አይሰማም እንዴ? ምን ልታደርጊ ገባሽ? ምንም ባቡሬ፣ እኔ ምንም አላደረኩም። ምን ያንተባትብሻል? ፍቅር፣ ሌላ ነገር ሳይፈጠር ሳትዋረጂ ከዚህ ቤት ውልቅ ብለሽ ውጪ። አልወጣም። ኧረ ተይ ፍቅር፣ እኔ የለሁበትም። ነይ እንውጣ። አንቺ ደግሞ ምን ያንቦቀቡቅሻል? እሱ ነው አይታይሽም እንዴ? ፍቅር፣ እኔ የለሁበትም፣ ሄጃለሁ። ይቅርታ በይ ፍቅር። አንቺም ተከትለሻት ውልቅ በይ። እኔ ወዴት መሄድ እንዳለብኝ ለሊ አንቺ አትነግሪኝም? እሺ አሁን አደይ የት ናት? አምጫት። አደይ የለችም። ለሊ እቺ ልጅ ታውቂያታለሽ? የአደይ አሰሪ የትዬ ልጅ ናት። ፍቅር ነው ፍቅርተ ነው ስምሽ? በሁለቱም ልጠራኝ ትችላለህ። ምን ፈልገሽ? አደይና ለሊ ዴቪን ወደ ራሳቸው እየሳቡት ነው። ልካችሁን አውቃችሁ ከኔ ጋር ባትፎካከሩ ነው የሚሻላችሁ። አሁን እንኳን አንቺ ስለ አደይ ምንም የሚመለከትሽ ነገር የለም ፍቅር። እንዴት እንደማይመለከተኝ አሳያችኋለሁ። አሁን ግን ለጊዜው የምላችሁን ነገር ብታስቡበት ነው የሚሻለው። ፍቅር፣ ዝም ብለሽ አትንጨርጨሪ። አደይን ከዛ ቤት ያስወጣሻት ከዲብ ጋር ለመለየት አስበሽ ከሆነ ተሳስተሻል። አደይና ዲብ መቼም ቢሆን አይለያዩ። እንዲሁም መንገድ ነው የከፈትሽላት። እንደፈለገሽ ጊዜ እንዲኖራት ነው ያደረግሽው። አንቺ ስላልፈለሽ የነሱ ፍቅር ይቀራል ማለት አይደለም። እንዲሁም አደይና ዲብ መቼም ቢሆን አይለያዩም። እሺ እንዲሁም ከቻልሽ ጊዜ ሳይረፍድብሽ እኩያሽን ብትፈልጊ ነው የሚሻለው። ሰምተሻላ? ፍቅር ተብዬዋ ዴቭ አደይን አያገባትም። እናቱም እማዬም አትፈልጋትም። እሷ ለቤተሰባችን ክብር አትመጥንም። መለያየታቸው ላይ ቀር ነገር አጉል ተስፋ አታድርግ፣ ንገሪያት። አንቺ ራስሽ ተስፋ አታድርጊ። ዴቭ አደይ ነው። እኔ ስላልኩ አንቺ ስላልሽ ወይም ደግሞ ዴቭና አደይ አንድ ላይ ለመሆን ስለፈለጉ አይደለም። በቃ ይሄ ፈጣሪ ያለው ነገር ነው። ለምን ሆነ እንዴት ሆነ ብሎ ከኛ ጋር ወከማ መፍጠር መሀይምነት ነው። እሺ ስለዚህ ተረጋግተሽ ለማሰብ ሞክሪ። ሲጀመር የልብ የሰጠሻት አንቺ ነሽ። የተዳፈረችኝ ባንቺ ምክንያት ነው። ሁለታችሁንም እገላችኋለሁ። እንዲህ እንደተጫወታችሁብኝ አትቀሩ። ተነጋግረን መግባባት ማንችል ከሆነ በያሁን ከቤት ውጭልኝ። ቆይ ትንሽ አታፍሪም? በኤላ ቤት ውጪ ስትይ ማፈሪያ ነሽ። ኤላም ይሄን ባህሪሽን ስለሚያውቅ ነው ጥሎሽ ሄደ። አንቺ ቆይ አላበዛሽም? አንተን አላናገርኩም። ከፊት ዞር በል። ስሚ፣ እስካሁን ዝም ያልኩሽ ለሊና ክብሬ ነው። ሌላ ትርፍ ወሬ ያወራለሁ ካልሽ አይንሽን ነው ማጠፉ። እሺ እባክህ ቁጭ ብለህ ተራን የምትጠብቀው የሌሊውሽም አንተ ነህ። ፍቅር ምን ነው ዋሽው? እሱም አንድ ቀን ባህሪሽን ሲያቅጥሉሽ ይሄዳል። የቤት ሰራተኛ የነበረች ተራ ገረድን ማን ይፈልጋታል? ዝም በይ። ውጪ ሂጂ ከት እንዴ ለሊ ምን ሆነሽ ነው? ቅርም የለችም። ቤዛም እንደወጣች አልተመለሰችም። እናቷ ጋር ሄዳ ይሆን እንደምታውቀው ነገር አለ? ምን ሆነ እንደሆነ አላውቅም። አደይስ ለሊ ጋር ናት ወይስ ሰው ቤት ገባች? እኔ እንጃ ታለም፣ ለሊ ጋር መሰለችኝ። ከሆነ ጥሩ። ቆይ ግን ታለም አንድ ጥያቄ ልጠይቅሽ። እንደዚህ እያሰብሽላት ለምን ከቤት አስወጣሻት? ታዲያ ምን ላድርግ ዴቭ? እናንተን እንደዛ አድርጋ ዝም ማለት ነበረብኝ? ታለም በፍጹም አደይ እንደዛ አላደረገችም። በምን እርግጠኛ ሆንክ? እሺ ማን ነው እንደዚህ ያደረገው? ቤዛ ናት። ታለም የዛን ቀን ለአደይ የመጣው ምግብ እኔ ነኝ የበላሁት። እኔና አደይ አንድ ላይ ነበርን። ከዛም በኋላ ቤዛ መጣችና ለአደይ ምግብ ሰጠቻት። እሱን ነው ወስጄ የበላሁት። አልገባኝም።
ቆይ እንዴት ማለት? ማለትማ አታለም አደይ ምንም የምታውቀው ነገር የለም። ለአደይ ምግቡን ማን ሰርቶ ያመጣላት? ቤዛ ናት። አታለም እኔ ከአደይ ጋር ሆኜ ነው ያመጣችልን። ደግሞ አታለም ቤዛ ያሉትሯ አደይን ስትንከባከባት ነበር። ይሄ ደግሞ ትልቅ ማረጋገጫ ነው። እና ተሳስቻለሁ ማለት ነው? አዎ አታለም ቤዛ እያታለለችሽ ነው። አደይ በፍጹም እንደዚህ አታደርግም። አታለም አደይ ብትሆን ራሱ እኮ ነኝ የተጎዳሁት። ስለዚህ እኔ ከአንቺ ቀድሜ ያባራት ነበር። ግን አታለም እመኝኝ የዛኔ እኔ ቁጭ ብዬ ቤዛ ናት ምግቡን ይዛ የመጣችው። ቆይ ቤዛ ምን ፈልጋ ታደርጋለች? ይሄ ሁሉ ነገር ለምን? እሱን ያላቅም አታለም። ግን በአንድ ነገር በጣም እርግጠኛ ነኝ። በምን? አደይ በፍጹም እንደዚህ ያለ አንቺ ቆይ ልጁን ስታዩ እንደዚህ የሚያሞቀቡቅሽ ምንድነው? እንዴት እንዳስናቅሽኝ አየሽ አይደል? ኧረ እባክሽ የምርሽ ነው? ልጁ እንዴት እንደሚያስፈራ ላየሽው? እዛ ሄጄ እሱን ከምጠብቅ እዚህ ቁጭ ብዬ ዴቭን ብጠብቅ እመርጣለሁ። እሱ መብትሽ ነው። ቆይ ለምንድን ነው ዴቭን የምትጠብቂው? ላወራው ነው። ምንድን ነው የምታወሪው? ብዙ ነገር። ዴቭን ማውራት አትችይም። ወት አንቺ ደግሞ ምን ቤት ነሽ? ዴቭዬን ለማውራት አንቺን መጠየቅ የለብኝም አይደል? አዎ ፍቅር ተጠንቀቂ። እኔና ዴቭ መሀል ለመግባት እንዳትሞክሪ። ቆይ ስንቶቻችሁ ናችሁ የኔን ዴቭ የምትመኙት? የኔን ዴቭ ነው ያልሽ? እስኪ ራስሽን ከእግር ጥፍርሽ አንስተሽ እስከ ራስ ጸጉርሽ ተመልከች። ማለት አልገባኝም። ማለትማ ለዴቭ አንቺ አትመጥኝ። ቆይ እዚህ ከአንቺ ጋር ከነበረ ታዲያ ሳይነግረኝ ወዴት ሄዶ ነው? እኔ እንጃ አለልኝ። አይ ቤኪ ማን ነው? ውይ አደይ ለካ አልነገርኩሽም። ስሚማ የባቡሬ ትክክለኛ ስም በረከት እንደሆነ ታውቂያለሽ? ለአደይ እየተዘጋጀ ነው። ቤዛ አንቺና አደይን ለማጥፋት ከዚህ በፊትም እያቀደች ነበረ። እርግጠኛ ነሽ እማዬ? አዎ እንዲሁም ካስታወሽ የሆነ ጊዜ ላይ እማዬ ቆይ ቤዛ እስካሁን አለሽ እንዴ? ረሳሁት። ምኑን ነው የረሳሽው? ቆይ ጫው ረሳሁ። ምንድነው እንደዚህ ልብ ማጣት? ቆይ አንቺ ልጅ ምንድነው ችግርሽ? ኧረ እኔ ምንም ችግር የለብኝም። በያፍጥኝ። እሺ ቆይ እማዬ ለምንድን ነው ይሄን ያህል የምትታገሻት? ለምንድን ነው ከዚህ ቤት የማታስወጫት? የት ላስወጣት ፍቅር? አዎ እማዬ እኔና አንቺ። አዎ ፍቅር ከዚህ በፊትም ላንቺ ሞክራ ነበረ። እኔ ስለነበርኩ ግን በጨዋ ሀሳባ ነጥቃኝ ሮጠች። ሲተረገመች በጣም ተሳስተናል ፍቅር። ግን እማዬ ለሊጋ ለሄድ ነው አይደል ያልሽው? አዎ ለሊጋ አደይን ይዣት መምጣት አለብኝ። አደይ ወደዚህ ቤት ልትመለስ ነው? አዎ እሺ ካለችን ይዣት እመጣለሁ። ግን በጣም አስቀይሜያታለሁ። እዚህ የምትመለስ አይመስለኝም። እሱማ ትመለሳለች። አግኝታ ነው። ግን እማዬ ዛሬ አትሄጂ። ቢያንስ ነው የሚቀሰቅሰኝ እየመሰለኝ። ለልዬ በቃ አትጨነቂ። እንደዚህ እያልሽ ራስሽን አትብጪ። ወይ ካልሆነ የስነ ልቦና አማካሪ ጋር ልውሰድሽ። አንቺን የመሰለ የስነ ልቦና አማካሪ እያለኝ እዛ ድረስ ምን አስለፋኝ ብለሽ ነው? አደይ አንቺ አትጨነቂ እሺ። ለትንሽ ጊዜ ነው እንደዚህ የሚሆነው። እሺ ግን በቃ ዝም ብለሽ ውስጥሽን መጉዳት የለብሽም። ማልቀስ ካለብሽ አልቅሽ፣ መናገር ካለብሽ ተናግረሽ ይውጣልሽ። እሺ እቴ። ቤኪ መጣ መሰለኝ። ቤኪ ግባ። አደይ እትዬ እንዴት ነው? አደይ ልጅ ቁጭ በሉት። አደይ ልጅ። አቤት እትዬ። ልጅ ጠልተሽኛል አይደል? አረ በፍጹም እትዬ። ጥፋቱን እኮ ነው ያጥፍቼው ይቅርታ መጠየቅ ኖሮ ቢጠይቅ ደስ ይለኝ ነበር። ግን እኔ በእናቴ እምላለሁ ምንም መውቀው ነገር የለም። ይቅርታ ልጅ። ሁሉንም ነገር ዴቭ ነግሮኛል። አጥፍቻለሁ፣ ተጸጽቻለሁ። ይቅር በይ ልጅ። አንድ ቀን እውነቱ እንደሚወጣ እርግጠኛ ነበርኩ። ወይቴ በጣም ደስ ይላል። አደይን ያስከፋት ከስራ መውጣቱ አልነበረም፣ እርሶም ማስከፋቷ ነበር። እውነቱን ስላወቁ እኔም በጣም ደስ ብሎኛል። ምን ላርግ ብለሽ ነው ልጄ? በሰዓቱ ራሴን አልነበርኩኝም። ይገባኛል እኮ ግን ቤዛ ከዛን ቀን ቀድሞም ዘራፍ አሁንም ዘራፍ። ማን ይደፍራታል ያሹዬን ደጃፍ? አረጎራው 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 ድብ ድብ ባይ እንደበረዶ በልጅነቱ በረሃ ለምዶ። አረ ዘራፍ አረ ዘራፍ ዘራፍ
ዘራፍ በልልኝ። አሹ ሰውዬው ነጠቀልኩ እኮ ነው። አደይ ክፍል 122 ተለቋል ውዶችዬ። እንግዲህ የፍቅር እናት ሁላቸውንም ይቅርታ ጠይቃለች። አሹንም ዴቭንም ይቅርታ ጠይቃለች ማለት ነው። እውነቱን አውቃለች። ዴቭ ሁሉን ነገር ነግሯታል። በስተመጨረሻ ግን አሹ ሌላ ሰው መስሎት ሌባ መስሎት ያው የፍቅርን እናት ራሷን መሀል ራሷን ይመታታል ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ባለፈው ክፍል እንዳያችሁት ቅምጥልና ኪንጎ እና አደይ ማለት ነው አደይን ኪንጎ ልክ እንደሚወዳት እንደሚያፈቅራት፣ ነገር ግን ቅምጥልን እንደማይጠላት፣ ነገር ግን ብዙ ፍቅር ለቅምጥል እንደሌላት ለአደይ ሲናገር ነበር። ቅምጥል የደረሰችበት አደይ ትተው ስትሄድ ቅምጥል ስትሄድ ነበር የሚያበቃ ድራማ ማለት ነው ካስታወሳችሁ። ስለዚህ እንግዲህ ቅምጥል እያለቀሰች ምን አርጌህ ነው? ለምንስ እንደዚህ ታደርጋለህ? ለምንስ እኔን ትጎዳኛለህ? ብላ አልቅሳ የልክ የልኩን ተናግረው እንግዲህ ጣጥለው ሄዳለች ማለት ነው። ኪንጎ ግን እንደጎዳት ቅምጥልን እንደጎዳት በጣም ተሰምቶት ይቅርታ ሁሉ ጠይቋታል። እስከ ቤቷ ተከትሎ ይቅርታ ሁሉ ጠይቋታል። ነገር ግን ኪንጎ ማለቴ ጓደኛው ዲያመንድ ራሱ ከቤት ድረስ ሂዶ ቆፍቆሆ ቤቱን ይቅርታ በማለት ጠይቋል። ግን ቅምጥል ደግሞ ይቅርታ ልታደርግለት አልቻለችም። ምክንያቱም አንዳንድ ያፈቀሩ ልቦች ልባቸው ዞር ካለ በኋላ እንትን የላቸውም። በቃ ምንም ቢሆን በቃ ከቆረጡ በኋላ እንደገና የመመለስ እድላቸው በጣም አነስተኛ ነው እና በቃ እምቢ ብላለች ማለት ነው ውዶችዬ። እንግዲህ የፍቅር እናት በጣም ተጨንቃለች። ምክንያቱም አደይና አሹን ስላስቀየመቻቸው በጣም ተጨንቃ ነበረ። ዴቭን ቁጭል ብላ ዴቭን እያወራችሁ ነበር። ዴቭ ግን የለክ የልኳን ነግሯታል። ምክንያቱም ይህን ነገር ሆን ብላ ቤዛ እንዳረገችው ለአደይ የመጣውን ምግብ ቤድ ራሱ እንደበለው እንደገና ደግሞ ቤዛ ምግቡ እንደወሰደችላት አደይንም ስትንከባከባት እንደነበር በዛን ሰዓት የሆነ ነገር አስባ እንደነበረ እና ደግሞ አሁን ደግሞ ቤዛ ደግሞ ከዛ አካባቢ እንደተሰወረች ያው ዴቭ ግጥም አድርጎ ነግሯታል ማለት ነው። ከዛም እትዬ ተጸጽተው እንግዲህ አሹንም ሄዳ ይቅርታ ጠይቀዋለች። ወደ ስራውም እንዲመለስ አድርገዋለች። እንግዲህ ሊሊ ጋርም ሄዳ አደይን ይቅርታ ጠይቃለች ማለት ነው። አደይም እንግዲህ ወደ ስራ እንድትመለሽ ብላታለች። ነገር ግን አደይ ደግሞ ላስብበት ጊዜ ስጭኝ ብላ ያው ተሎ አልተመለሰችም። እንግዲህ ጊዜ ተሰጥቷታል። እንግዲህ ፍቅርና ቲና አደይና ሊሊዬን ለመጉዳት አስበው ነበረ። ነገር ግን አልተሳካላቸውም። እንግዲህ ወደ እነ ሊሊ ቤት ሄደው ሊሊን አውጥተው አደይንም አውጥተው ደበድበው ሊያንትን ሊሉን የነበረ ነገር ግን ባቡሬ ከቤት ስለነበረ ሊሊንም ማለቴ ፍቅርንም ቲናንም አንጠርጥሮ ሰድቦ አስወጥቶ ሰዷቸዋል ማለት ነው። ከዛ መጨረሻ ላይ ደግሞ አደይ ከዴቭ ጋር ቆይታ ወደ ሊሊ ቤት ስትመለስ በር ላይ አግኝተዋት አንቀው እጇን ይዘው ጠምዘው ሊመቷት ሲሉ ባቡሬ ደርሶ ምን አባሽ ነሽ ነው እጇን መጠመዘዣት? ምን አባታችሁ ልታደርጉ መጣችሁ? ውጡ ብያችሁ ይል እንዴ? በማለት ያው እሱ ተቆጥቶ አስወጥቶ ሰዷቸዋል ማለት ነው። እንግዲህ ባቡሬ ላይክ አድርጌዋለሁ። ባቡሬ በጣም ጎበዝ ነው፣ አድናቂው ነኝ ማለት ነው። እንግዲህ ሊልዬ ፍቅር እንደዛ ብላ ሰራተኛ ምናምን ብላ ሰድባ ስትሄድ በጣም ሆድ ስለባሳ ስታለቅስ ያው ባቡሬ አጽናንቷት ከአቅፎ ምናምን ነገር አበረታቷት አጽናንቷት ሄዷል ማለት ነው። ከዛ በኋላ ያው ሲወጣ ደግሞ አደይን ይዘዋት ሲያገኙ ያው እንግዲህ አደይንም ደግሞ አስለቅቋቸዋል ማለት ነው። ፍቅር እናንተንም አባሮ ሰዷቸዋል። ከዛም እንግዲህ እየበረሩ ሲመጡ አሹ ወደ ስራው ተመልሷል እና ከዛም በኋላ አሹን ደግሞ ሌባ እያባረረን ነው በማለት ለአሹ ነግረውታል።
እንግዲህ ውዶችዬ ሩታ በአሹ መመለስ በጣም ደስተኛ ነች። እንዲሁም ሮማን ወደ ስራው አሹ በመመለሱ በጣም ደስተኛ ሆኗል፣ ሁላቸውም ማለት ነው። ውዶችዬ እንግዲህ በጣም ደስ ይላል። ያው ሰላም ወረዱ ደስ ይላል። ነገር ግን በስተመጨረሻ የፍቅር እናት ተደብድባለች ማለት ነው። እሱም እንግዲህ ምንድን ነው እና እንትና ፍቅር እና ቲና የሚያስሮጠን ሰውዬ አለ፣ ሌባ አለ በውጭ ብለው ስለነገሩት በሩ በጣም እየተንቋቋ ነበርና እሱ እንትን ያለው እንግዲህ ውዶችዬ ሊሊና አደይ ዴብ ያመጣላትን አሻንጉሊት ይዛ አጋጣሚ ከሊሊ አልጋ ላይ አድርገው ስለነበረ ሊሊዬ ደግሞ ይዛ መታ ማን ነው አሻንጉሊት አድርገው ላይ ያደረገ በማለት መታ አደይን ስጠይቃት ነበር። አደይ ደግሞ እኔ ነኝ የኔ ነው ዴብ ነው የሰጠኝ እያለች ስትል ነበረ። በጣም አሻንጉሊቱ ስላሳቃት በጣም እየሳቀች ነበረ። የሚገርመው ነገር ባለፈው ራሱ አሻንጉሊትን ዴብ ሲሰጣት በጣም እየሳቀች ነበር አደይና አሁንም ደግሞ በጣም እያሳቃት ነበር ማለት ነው። ለምንድን ነው የምትስቂ እንዲያውም እያለቻት ነበር ሊልዬ። ከዛ በኋላ ያው አሻንጉሊቱ ስላሳቀኝ ነው እያለ ስቅ ነበረ። ነገር ግን ደግሞ ሊልዬ ያንን ስታስታውስ እንትናን ኤላን ታስታውሰዋለች እና ኤላን አስታውሳ እንዲሁም ከአደይ ጭን ላይ ተኝታ ራሷን እየዳሰሰቻት ነበረ። እሷም ደግሞ እያለቀሰች ነበረ። ከእናቴ ቀጥሎ ኤላ ነበር እንደዚህ የሚዳሰሰኝ ራሴን፣ ከዛም አሁን ደግሞ አንቺ ደስ ታረጊኝ እሱ ትዛለኝ እያለች ስትላን ነበር አደይን ማለት ነው። አደይ ደግሞ ኤላን እርሺው ከአሁን በኋላ በቃ እሱ ያለቀለት ጉዳይ ነው ምናምን እያለችም ስታበረታታት ነበር ማለት ነው። ሊልዬ እንግዲህ ስቲል እስካሁን ድረስ የኤላ ፍቅር አልወጣላትም ማለት ነው። እውነተኛ ፍቅር በጣም ከባድ ነው፣ መርሳት እንኳን አይቻልም። ለማንኛውም እንግዲህ ኤላ እንደሚመልስላት ተስፋ አለኝ። ያው በተስፋ መኖር ነው ማለት ነው። እንግዲህ እንደዛ እያረገቻት እንዳለ እንግዲህ ትዬ መተው ያው ይቅርታ አድርጊልኝ ዴቭ ሁሉን ነገር ነግሮኛል፣ እባክሽን አደይ ይቅርታ አድርጊልኝ፣ ከልብሽ ይቅርታ በይኝና ወደ ቤት ተመለሽ በማለት እንግዲህ ይቅርታ ብላታለች ማለት ነው። አደይም ችግር የለም እኔ አንቺን ከፋሽ አስቀየምኩሽ ብዬ ነው እንጂ እንትን ያለኝ ሌላው ነገር አንቺን በፍጹም ልቀየምሽም አልችልም፣ ነገር ግን አንቺን እንዲከፋሽ ስለማልፈልግ ነው እና ወደ ቤት የመመለሱ ነገር ደግሞ ላስብበትና ተረጋግቼ እመለሳለሁ በማለት እንግዲህ ነግራታለች ማለት ነው። እሷ ምሽት ብላ ወደ ቤት ተመልሳለች። ወደ ቤት ተመልሳ በሩን ስታንኳኳ እንግዲህ እነ ቲናና ፍቅር ደግሞ የሆነ ሌባ እያባረረን የሆነ ሰውዬ በማለት ላሹ ስለነገሩት በሩ ሲንኳኳ እሱ ደግሞ እሱ ነው የመሰለውና ሲፎክር ቆይቶ ሲዝትና ሲፎክር ቆይቶ በሩን ሲከፍት አጋጣሚ መሀል ራሷን ሲላት እትዬ ናት። ከዛ ማሹ ራሱን ይዞ ዱላውን ጥሎ ቁሞ ደንግጦ እንትን ሲል ነው የሚያቆመው ድራማ ማለት ነው። እንግዲህ ቡድን የተከበራችሁ የቻናል ቤተሰቦች የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደግሞ ቸር ሰንብቱ። ወዶችዬ ቻናሌን ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ አድርጉኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ማለት ነው። ምክንያቱም የደወል ምልክቷን ካልተጫናችሁ ኖቲፊኬሽን አይደርሳችሁም ማለት ነው። ቪዲዮ በሚለቀቅ ሰዓት አይደርሳችሁም ማለት ነው። ስለዚህ የኖቲፊኬሽኗ ምልክት አጥቁራችሁ ሰብስክራይብ አድርጉኝ እና ላይክ ሸር አድርጉልኝ። ወዶችዬ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ሁላችሁንም እግዚአብሔር ያክብርልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ፣ ደህና ሁኑ። ቻው ቻው።